ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው በአሪፍ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮአችን የ2018 የሪሚዲያል ኤግዛም ዴት ከዚህ በፊት በሰጧችሁ መረጃ መሰረት የዋቸሞ ዩኒቨርሲቲ ያወጣው አንድ መግለጫ ነበረ። ያንን ቪዲዮ አይታችሁታል ብዬ አስባለሁ። ያላያችሁ ተማሪዎች ያንን ገብታችሁ ማየት ትችላላችሁ ማለት ነው። በዛ ላይ ደግሞ ሪሌትድ የሆነ አንድ አዲስ አካዳሚክ ካላንደሮች ተለቀዋሉ። ያንን የማሳያችሁ ይሆናልና በዛ ቪዲዮ ላይ ነገርኳችሁ ነገር አለ። ያ ቪዲዮ ላይ የነዚህ ዩኒቨርሲቲዎች አካዳሚክ ካላንደሮች ተቀራራቢ ወይም አንድ አይነት ከሆነ የአካዳሚክ ካላንደር በትክክል ይሆንና የእናንተ የፋይናል ኤግዛም ዴት በዛ መሰረት ይሆናል ብያችሁ ነበረ እና በዛሬው ዕለት ደግሞ ሁለት ዩኒቨርሲቲዎች አካዳሚክ ካላንደራቸውን ለቀዋሉ። ያንን አይታችሁ አካዳሚክ ካላንደሩ ተቀራራቢ ከሆነ ኤግዛም ዴታችሁ በዛ ጊዜ ውስጥ ይሆናል ማለት ነው። ስለዚህ ያንን መከታተላችሁን አትርሱ። የዋቸሞ ዩኒቨርሲቲ አካዳሚክ ካላንደር እንደሚያሳየው ከሆነ በ17 9ኛ ወር እስከ 22 እስከ 9ኛ ወር ማለት ነው ባለው ጊዜ ውስጥ የዋቸሞ ዩኒቨርሲቲ ኤግዛም ይሰጣል ብሏል ማለት ነው፣ የትምህርት ሚኒስተሩ ማለት ነው። እናም ደግሞ አሁን ዛሬ ያወጡት ዩኒቨርሲቲዎች ደግሞ ደብረ ማርቆስ ዩኒቨርሲቲ። ስለዚህ ከሱ ጋር ሪሌትድ ከሆነ ታዩታላችሁ ማለት ነው። ይህም ቪዲዮ ስጀምሮ ላይክና ሰብስክራይብ ማድረጋችሁን አትርሱ። ይሄ ቪዲዮ ለብዙ ተማሪዎች ጋር እንዲዳረስ ስለምፈልግ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ብትጀምሩ ደስ ይለኛል። እናንተ ምንም አይጎዳችሁም እና ለኔ ስለሚጠቅመኝ እናንተ ላይክና ሰብስክራይብ እያደረጋችሁ ብትጀምሩ በጣም ደስ ይለኛል እና ቪዲዮን ከወደዳችሁት ላይክና ሰብስክራይብ ማድረጋችሁን አትርሱ። በቀጥታ ወደ ጉዳያችን እንገባለን እና ከዚህ በፊት በሰራው ቪዲዮ ላይ እንዳሳወቅኳችሁ የዋቸሞ ዩኒቨርሲቲ የ2018 ሪሚዲያል ኤግዛም ዴት በ2018 9ኛ ወር ከቀን 17 እስከ ቀን 22 ባለው ጊዜ ውስጥ የትምህርት ሚኒስቴር ኤግዛም ዴት ይሰጣል ብሎ ነበር ማለት ነው። ዛሬ የወጣው ደግሞ የደብረ ማርቆስ ዩኒቨርሲቲ ነው ማለት ነው። ኦፊሻል ቻናላቸው ነው እና በቀጥታ ከታች ኮሜንት ሴክሽን ላይ የቴሌግራም ቻናል ላይ አለ። እሱን ተጭናችሁ እንደገባችሁት በቀጥታ ወደዚህኛው ቴሌግራም ቻናል ያመጣችኋል ማለት ነው። ይሄ በዚህ ቴሌግራም ቻናል ላይ ሙሉ ኢንፎርሜሽኖች የምንለቀላችሁ ይሆናል ማለት ነው እና እሱ ላይ ማግኘት ትችላላችሁ። ከዚህ በፊት የዋቸሞ ዩኒቨርሲቲም ለቀቅ ያለው እና የዛሬው ደግሞ ማሳያችሁ የደብረ ማርቆስ ዩኒቨርሲቲውን ነው ማለት ነው። ያንን ከፈልጉ ከሆነ ወደ ታች አድርጋችሁ ማየት ትችላላችሁ። ዛሬ ማሳያችሁ የደብረ ማርቆስ ነው ማለት ነው እና ፎርዋርድ አድርጌ ነው የለቀቁላችሁ። እንደምትመለከቱት እዚህ ጋር የራሳቸው ቻናል ነው እና 500 ሰብስክራይብ ያለው ነው እና ከፈለጋችሁም ያኛው አካውንት አለ እና በትክክለኛው አካውንታቸው ላይ ነው ይሄ መረጃ ያጋሩት ማለት ነው። እንደምትመለከቱት እስከ ኢንፎርሜሽኑም በዚህ በጽሁፍ መሰረት ለቀውላችኋል ማለት ነው። እንደምትመለከቱት እዚህ ጋር ተጭነን ስንገባ ይሄኛው ግሩፓቸው ነው። ግሩፓቸው ላይ ለቀዋሉ። ይሄኛው ከታች ያሳላውቅ ነው ያሳያችሁ የደብረ ማርቆስ የድህረ ምረቃ ነው እና ይሄኛው ደግሞ በሪሚዲያል ጉዳይ ላይ የተለቀቀ ነው ማለት ነው። ለሁሉም መደበኛ የደብረ ማርቆስ ዩኒቨርሲቲ ሪሚዲያል ተማሪዎች በሙሉ የፈተና ስኬጁላቸው እንደሚከተለው ተገልጿል ይላል። እንደምትመለከቱት አካዳሚክ ካላንደራቸውን በጽሁፍ መሰረት አስቀምጠዋል ማለት ነው። የሚድ ፈተና የሚሆነው ቀን 12 8ኛ ወር እስከ 2018 ዓመተ ምህረት እስከ 16ኛ ቀን 8ኛ ወር 2018 ዓመተ ምህረት ይሰጣል ማለት ነው። ሞዴል ኤግዛማችሁ እንደሚሰጠው ደግሞ አንዳንድ ጊዜ ሞዴል ኤግዛም ሊቀር ይችላል፣ አንዳንዴ ደግሞ ትፈተኑ ትችላላችሁ። ሞዴል ኤግዛማችሁ ከቀን 3 እስከ ቀን 7 9ኛ ወር ድረስ ትፈተናላችሁ ማለት ነው። ሀገር አቀፍ የሪሚዲያል ኤግዛም ከግንቦት 16 እስከ ግንቦት 20 ባሉት ቀናቶች ውስጥ ትፈተናላችሁ ይላል ማለት ነው። እንደምትመለከቱት በራሳቸው ኦፊሻል ቻናላቸው ላይ ለቀቁት ስለሆነ እኔ ሐሰተኛ መረጃ አይደለም ይሄኛው ነገር። ብዙዎቻችሁ ከጉዳዩን ከጨረስኩ በኋላ ኮሜንት ላይ ገባችሁ ይሄ ነገር እውነተኛ መረጃ ነው ወይ አይደለም እያላችሁ ትጠይቃላችሁ። ይሄ ራሳቸው ቻናል ስለሆነ ሐሰተኛ መረጃ አይደለም ማለት ነው። ስለዚህ ይሄኛውን ስንመለከት ከቀን 16 እስከ 20 9ኛ ወር ድረስ ነው የሚለው ማለት ነው። እስቲ ወደ ታች አድርጌ የዋቸሞ ዩኒቨርሲቲ ላሳያችሁ። የዋቸሞ ዩኒቨርሲቲ እንደምትመለከቱት ፋይናል ኤግዛም ባይ ሚኒስተር ኦፍ ኤዱኬሽን የሚለውን ስንመለከት ከቀን 17 እስከ ቀን 22 ባሉ ቀናቶች ውስጥ ነው ማለት ነው። ያኛው ደግሞ እንደሚያሳየው ከቀን 16 እስከ ቀን 20 ባሉት ቀናቶች ውስጥ ይላል። ስለዚህ ይሄ ነገር በጣም ተቀራራቢ ነው። በአንድ ቀን ልዩነት ነው ይሄ ኤግዛም የሚሰጠው ይላል ማለት ነው። ስለዚህ ይሄ ነገር ኢንፎርሜሽኑ ምርጫው በፊት ይሆናል ማለት ነው። የእናንተ ኤግዛም ሌሎች ዩኒቨርሲቲዎችም ይለቃሉ በዚህ መሰረት። ስለዚህ ከነሱ ጋር ሪሌትድ እናረጋቸዋለን እናመሳሰል እና ከዚህ ጋር የሚቀራረብ ከሆነ በእነዚህ ኤግዛም ከግንቦት 15 ካሉት ቀናቶች በኋላ ኤግዛማችሁ እንደሚሰጥ እርግጥ ነው ማለት ነው። በዚህ መሰረት ስንመለከት ማለት ነው። የእንግሊዝኛውንም ስንመለከት
እንደዚህ ስለሚያሳይ በአንድ ቀን ነው ልዩነታቸው። ከግንቦት 17 በኋላ ይላል ይሄኛው እንደምትመለከቱት፣ ያኛው ደግሞ እስከ ግንቦት 16። ስለዚህ የነገር በጣም ሪሌትድ ስለሆነ ኤግዛማችሁ ነው በእነዚህ ቀናቶች ውስጥ ሊሆን ይችላል ማለት ነው። ስለዚህ የትምህርት ሚኒስቴርን እንጠብቃለን። ትንሽ ጊዜ ነው የትምህርት ሚኒስቴር ሊለቀቅ የቀረው። ስለዚህ በዛ መሰረት ይሆናል ማለት ነው። ይህንንም የሚለቁት ዩኒቨርሲቲዎች ከትምህርት ሚኒስቴር ባገኙት ኢንፎርሜሽን ነው እንጂ ዝም ብለው የሚለቁት ነገር አይደለም ማለት ነው። ትምህርት ሚኒስቴር የሆነ ነገር ኢንፎርሜሽን ስለሚሰጣቸው ዩኒቨርሲቲዎቹ በዛ መሰረት የራሳቸውን ኤግዛም ዴት ያስቀምጣሉ። ከዛ በኋላ ደግሞ ትንሽ ትምህርት ሚኒስቴር ይህን ነገር ይመለከትና ኮንፈርም አድርጎ ያጸድቀዋል ማለት ነው። ይህን ነገር ብዙ ዩኒቨርሲቲዎች በዚህ ኤግዛም ዴት መሰረት የሚለቁ ከሆነ ትምህርት ሚኒስቴር የሚገባና ይህንን ነገር ኮንፈርም ያደረገውና አጽድቆ በዚህ ኤግዛም ዴት መሰረት ፈተናችሁ የሚሰጥ ይሆናል ማለት ነው። ስለዚህ የቀራችሁ ትንሽ ጊዜ ስለሆነ ራሳችሁ ማዘጋጀት ይኖርባችኋል እና በዚህ ቻናል ላይ በተደጋጋሚ በጣም ብዙ ጥያቄዎች እየለቀቅንላችሁ ነው። ራሳችሁ እንድታግዙ እንደምትመለከቱት በጣም ብዙ ጥያቄዎችን የለቀቀን ያለ ነው። በቀን ከ50 ጥያቄዎች በላይ ሶሻልም ለናቹራልም ከ50 በላይ የለቀቀን ስለሆነ በዛ መሰረት እየገባችሁ መሳተፍ ትችላላችሁ። ራሳችሁ ማዘጋጀት ትችላላችሁ። እንደምትመለከቱት በጣም ብዙ ነው የምንለቀው በቀን እየገባችሁ መሳተፍ ትችላላችሁ። በዚህ ቻናል ላይ በጣም ብዙ ነገር ታገኙበታላችሁ፣ ትጠቀሙበታላችሁ ብዬ አስባለሁ። እናም ይሄን ቪዲዮ እስከዚህ ድረስ ተከታትላችሁ ከመጣችሁ ወዳችሁታል ማለት ነው። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ለብዙ ተማሪዎች ጋር እንዲዳረስ ስለምፈልግ ላይክ፣ ሰብስክራይብ ያደረጋችሁ ብትወጡ ደስ ይለኛል። በቀጣይ በአሪፍ ቪዲዮ እስክመለስ ድረስ ይመቻችሁ።